አፋ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ዘመቻ አባይ አንዱዓለምና ዳንኤል መልካሙ እንደ ምስራቅ አማራው ሚኒሊክ ዕዝ ታላቅ ጀብድን እየተመዘገበበት ይገኛል። የአማራ ፋኖ ነጻ በወጡ አካባቢዎች ሰፊ ህዝባዊ ውይይት ማድረጉን ቀጥሏል። የአማራ ፋኖ ብሔራዊ ኃይል አፋባ ሰሜን አማራ ቀጠና በላይ ዕዝ አራተኛ ደጃዝማች ኮር ዋዋ ጎቤ ክፍለ ጦር የጠገዴ ወረዳ ከተማ ቅርቃርን ተቆጣጥሯል። የአፋር ልዩ ኃይል ከፍተኛ አመራርን ጨምሮ ሌሎች የልዩ ኃይል አባላቱ የአፋር ብሔራዊ አንድነት አብዮታዊ ግንባርን ተቀላቀሉ። በ2027 ዲቢ ለመሙላት ገንዘብ እንደሚያስከፍል ተገለጸ። ቱርክ፣ ኳታርና ግብፅ ሐማስ የትራምፕን የሰላም እቅድ እንዲቀበል ጫና እያደረጉ ነው ተባለ። የአሜሪካው ፕሬዝዳንት እኔን የኖቤል የሰላም ሽልማት መከልከል አሜሪካን እንደ መናቅ ይቆጠራል ማለታቸው ተሰማ። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይ ከቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባን። አፋባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ዘመቻ አባይ አንዱዓለምና ዳንኤል መልካሙ እንደ ምስራቅ አማራው ሚኒሊክ ዕዝ ታላቅ ጀብድን እያስመዘገበ ይገኛል። የአማራ ፋኖ 2018 የብልጽግናው አገዛዝ የመጨረሻው የባርነት ዘመኑ ማብቂያ ለማድረግ በሁሉም ግዛቶች የተጠናና የተቀናጀ ውጊያ እያደረገ ሲሆን በሁሉም አውደ ውጊያዎች የአገዛዙን ጥምር ጦር እየደመሰሰና የድልን አክሊል እየተቀዳጀ ይገኛል። መስከረም 14 2018 ዓ.ም በምስራቅ አማራ ቀጠና ሚኒሊክ ዕዝ የተጀመረው ዘመቻ አርበኛ ደማሊ ከፍተኛ ህዝባዊ ድልን ያቀዳጀና የአገዛዙን እብሪት ያስተነፈሰ ከባህር ዳር እስከ ሸገር የብልጽግናው መንበር እየነቀነቀ የአማራን ህዝብ የህልውና ትግል አንድ ምዕራፍ ያሻግርና በዓለም አቀፍ መድረክ ትኩረት እንዲያገኝ እያደረገ ታሪካዊ ዘመቻ ሆኖ እስካሁን በድል ታጅቦ ቀጥሏል። በተመሳሳይ አፋባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ አምስተኛ ክፍለ ጦር ወንበርማ ብርጌድ፣ ቡሬ ዳሞት ብርጌድ፣ ጓጉሳ ብርጌድ እና አምስተኛ ክፍለ ጦር ተወርዋሪ ኃይል እና የቡያ ሻለቃ በመቀናጀት ሸንዲ ከተማ በተደረገው ውጊያ እጅግ በርካታ የአገዛዙ ኃይል የደመሰሱ ሲሆን በዚህ እጅግ ከፍተኛ ወታደራዊ ጥበብ የተሞላበት ዘመቻ 29 የብርሃኑ ጁላ ሰራዊት የተደመሰሰ ሲሆን 24 የሚደርሱ የአብይ ወታደሮች ቁስለኛ ሆነዋል። በዚህ አውደ ውጊያ ላይ 5 ንጹሃን በጠላት ሞርተር የሞቱ ሲሆን 3 ህጻናት ተመተዋል ሲሉ የመረጃ ምንጮቻችን አሳውቀዋል። የአማራ ፋኖ ነጻ በወጡ አካባቢዎች ሰፊ ህዝባዊ ውይይት ማድረጉን ቀጥሏል። የአፋባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 8ኛ በላይ ዘለቀ ክፍለ ጦር ስር ያሉ ብርጌዶች አባ ኮስተር ብርጌድና ደባይ ጮቄ ብርጌድ በሚያስተዳድሯቸው ቀጠናዎች ህዝባዊ ውይይቶች እያደረጉ ሲሆን በውይይታቸው በርካታ ወሳኝ ጉዳዮች እንደተነሱ ጠቁመዋል። የአፋባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የፖለቲካ መኮንኖችና የ8ኛ በላይ ዘለቀ ክፍለ ጦር አመራሮች፣ የአባ ኮስተር ብርጌድና የሻለቃ አመራሮች እንዲሁም የቀበሌ የፍትህ አካላትና የቀበሌ ጊዜያዊ አስተዳደሮች፣ የሃይማኖት አባቶች በተገኙበት የፖለቲካ ትምህርት ለማህበረሰቡ እየተሰጠ ሲሆን በወቅታዊ የትግል ሁኔታም የግንዛቤ ማስጨበጫ አጭር ስልጠና ተሰጥቷል። በተጨማሪም በውይይቱም ላይ የተለያዩ ሀሳቦች ተነስተው የአማራ ህዝብ የትጥቅ ትግል አስፈላጊ የሆኑ ጉዳዮች ላይ ጥልቅ ውይይት በማድረግ ተጠናቋል። በሌላ በኩል በደባይ ጥላትገን ወረዳ ናብራ የጠጅ ቀበሌና የአፈራሜ ቀበሌ ህዝባዊ ውይይት የተደረገ ሲሆን በውይይቱም የማህበረሰባችን የመልካም አስተዳደር ችግሮችን መፍታት፣ የጎበዝ አለቆችን የስራ አፈጻጸም በመገምገም የተሻሉ የጎበዝ አለቆችን በማምጣት የማህበረሰቡን ፖለቲካዊ ንቃት እንዲጨምር ተደርጓል። ደባይ ጮቄ ብርጌድ የመቶ አለቃ ዳነ ጤና 3ኛ ሻለቃ ከአባት አርበኞች ጋር የፋኖና የህብረተሰብ ግንኙነት በተመለከተ ለአባት አርበኞች የፖለቲካዊ ስልጠና የተሰጠ ሲሆን በውይይቱም የደባይ ጮቄ ብርጌድና የሻለቃ አመራሮች ተገኝተዋል ተብሏል። የአማራ ፋኖ ብሔራዊ ኃይል አፋባ ሰሜን አማራ ቀጠና በላይ ዕዝ አራተኛ ደጃዝማች ኮር ዋዋ ጎቤ ክፍለ ጦር የጠገዴ ወረዳ ከተማ ቅርቃርን ተቆጣጥሯል። ከጠዋቱ 12 ሰዓት ጀምሮ በተደረገው እልክ አስጨራሽ ትንቅንቅ ፋኖ የአማራን ህዝብ ለማጥፋት ታንክና ባንክ ተመድቦለት የመጣውን ኃይል በመደምሰስ ቅርቃር ከተማን ሙሉ በሙሉ የተቆጣጠረ ሲሆን በዚህ አውደ ውጊያ በርካታ የአገዛዙ ጥምር ጦር ኃይል የተደመሰሰ ሲሆን ከሞት የተረፈው ቀይ ባህርን አስመላሹ የጁላ ሰራዊት ተማርኳል። የኢትዮጵያን ብሔራዊ ጥቅም ያስጠብቃል፣ ለቀይ ባህርም ለመዝመትም ያቅማማም በቴክኖሎጂና በወታደራዊ ሳይንስ የሰለጠነና የዘመነ ዘመናዊ ሰራዊት ነው የተባለለት የሀገር መከላከያ የአሁኑ የአብይ አህመድ ምኞት አስፈጻሚ ሰራዊት በአማራ ምድር እየተቀበረ ይገኛል። በዛሬው ዕለትም በቅርቃር የታፈነውን ኃይል ለማዳን ከማክሰኝት ገበያ የመጣው የአብይ አህመድ ወታደር በጀግኖቹ የዋዋ ጎቤ ልጆች ተከቦ ነፍስ ውጭ ነፍስ ግቤ እያለ ይገኛል ሲል የአራተኛ ኮር ዋዋ ጎቤ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ አርበኛ ስማቸው ጥላሁን መረጃውን አጋርቶናል። በሌላ መረጃ የአፋር ልዩ ኃይል ከፍተኛ አመራሩን ጨምሮ ሌሎች የልዩ ኃይል አባላቱ የአፋር ብሔራዊ አንድነት አብዮታዊ ግንባርን ተቀላቀሉ። የአፋር ክልል የልዩ ኃይል ከፍተኛ አመራር የሆነው ኮማንደር አሊ አይዳስ እና ሌሎች አሁን ስማቸው እንዲገለጽ ያልፈለጉ የአፋር ክልል የጸጥታ አመራሮች በርካታ ሰራዊታቸውን በመያዝ በሃጂ ኢብራሂምን የሚመራውን የአፋር ብሔራዊ አንድነት አብዮታዊ ግንባርን ተቀላቀሉ።
በትናንትናው ዕለት ስንቅም ትጥቅም ከቤተ መንግስት እየተሰፈረለት በአፋር ምድር ወታደራዊ ስልጠና እየወሰደ በሚገኘው በነጌታቸው ረዳ ታጣቂ ኃይል ላይ በነቂስ ወጥቶ እርምጃ መውሰዱ ትናንት መዘገባችን ይታወቃል። አመፁ ወደ ሌሎች አካባቢዎች እየተስፋፋ ነው የተባለ ሲሆን የአገዛዙ ወታደሮች አመፁን ለማብረድ በአካባቢ ቢሰማሩም ቁጥጥር እንዳቃታቸው ተሰምቷል። ታዲያ ይህ በሆነበት ዕለት ነው የአፋር ክልል የልዩ ኃይል ከፍተኛ አመራር የሆነው ኮማንደር አሊ አይዳሃስ እና ሌሎች አሁን ስማቸው እንዲገለጽ ያልፈለጉ የአፋር ክልል የጸጥታ አመራሮች የአፋር ብሔራዊ አንድነት አብዮታዊ ግንባር እንደተቀላቀሉ የተሰማው። በ2027 ዲቪ ለመሙላት ገንዘብ እንደሚያስከፍል ተገለጸ። ላለፉት ብዙ ዓመታት ዲቪ ለመሙላት ምንም አይነት ክፍያ የማይጠይቅ የነበረ ቢሆንም ከዚህ በኋላ የዲቪ ሎተሪ ወይም የግሪን ካርድ ሎተሪ ለመሙላት ለመመዝገቢያ $1 የሚያስከፍል መሆኑ የተገለጸ ሲሆን የዲቪ ሎተሪ የደረሰው ግለሰብ ለቪዛ አፕሊኬሽን $330 የሚከፍል ይሆናል ተብሏል። ይህ ተግባራዊ መሆኑ የሚጀምረው ከመጪው ኦክቶበር 16 2025 ጀምሮ ነው። ዲቪ ሎተሪ ለመሙላት ክፍያ ሲጠየቅ ይህ ለመጀመሪያ ጊዜ ነው። የ2027 ዲቪ ሎተሪ በፈረንጆቹ ከጥቅምት ወር እስከ ዳር ድረስ መሙላት የሚቻል ሲሆን ክፍያው የሚፈጸመው በኢ-ፔመንት ሲሆን ውጤት ማየት የሚቻለው ሜይ 26 ነው ተብሏል። የአሜሪካው ፕሬዝዳንት እኔን የኖቤል የሰላም ሽልማት መከልከል አሜሪካን እንደ መናቅ ይቆጠራል ማለታቸው ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኖቤል የሰላም ሽልማት እኔን መከልከል አሜሪካን እንደ መስደብ እንደ መናቅ ነው ያሉት ሲሆን ዶናልድ ትራምፕ በቨርጂኒያ ኳንቲኮ የሀገሪቱን ከፍተኛ የጦር ጀነራሎች ባነጋገሩበት ወቅት ነው በኖቤል ላይ ያላቸውን ቅሬታ ያነሱት። ምንም እንኳን ለኖቤል ሽልማት አስፈላጊውን መስፈርት ቢያሟሉም በተጋጋሚ ችላ መባላቸውን የተናገሩት ትራምፕ ኖቤል ለምን እንደሚገባቸው ሲያስረዱም ዳግም ወደ ስልጣን መንበሩ ከመጡ እንኳን የመካከለኛው ምስራቅ ጦርነት ጨምሮ 8 ጦርነቶችን ማስቆማቸውን ተናግረዋል። ኖቤል ሽልማት በተቃራኒው ምንም አበርክቶ ለሌላቸውና ለደራሲያን ይሸልማል ሲሉም ከሰዋል። ፕሬዚዳንቱ አክለውም ሽልማቱን ለእኔ ሳይሆን ለሀገሬ እንዲሆን ነው የምፈልገው ብለዋል። ትራምፕ ጦርነት አስቆሚያለሁ ካሉት ሀገራት መካከል ኮንጎና ሩዋንዳ፣ አርሜኒያና አዘርባይጃን፣ እስራኤልና ኢራንን ሌሎችንም አንስተዋል። ቱርክ፣ ኳታርና ግብጽ ሐማስ የትራምፕን የሰላም እቅድ እንዲቀበል ጫና እያደረጉ ነው ተባለ። በአሜሪካው ፕሬዚዳንት ዶናልድ ትራምፕ የቀረበው የጋዛ የሰላም እቅድ ተከትሎ ቱርክ፣ ኳታርና ግብጽ ጨምሮ በርካታ የአረብ ሀገራት ሐማስ እቅዱ እንዲቀበል ከፍተኛ ግፊት እያደረጉ ነው ተብሏል። እነዚህ ቁልፍ ሽምግልና አድራጊዎች እቅዱ እስካሁን ከተሰጡት ሀሳቦች ሁሉ ምርጡ ስምምነት መሆኑን በመግለጽ የሐማስን አዎንታዊ ምላሽ እየገፋፉ መሆኑ ተገልጿል። በትራምፕ በኩል ከዋይት ሀውስ የወጣው የስምምነት እቅድ አስቸኳይ ተኩስ ማቆም፣ ታጋቾች እንዲለቀቁ ማድረግና ሐማስ ትጥቅ ፈቶ ከጋዛ አስተዳደር መውጣትን የሚጠይቅ ሲሆን በተጨማሪም እስራኤልን ከጋዛ ማስወጣት፣ የሰብአዊ እርዳታዎች ማቅረብ፣ ጋዛን መልሶ ማቋቋምና ሰላማዊና የበለጸገች ጋዛን መፍጠር፣ ጋዛ በገለልተኛ ቡድን እንድትመራና ራሷን በራሷ የምታስተዳድርበት መንገድ ማመቻቸት ይገኙበታል። የፍልስጤም አስተዳደርና ሌሎች ክልላዊ ኃይሎች እቅዱን ሲደግፉ፣ ፕሬዚዳንት ትራምፕ ደግሞ ሐማስ እምቢተኛ ከሆነ እስራኤልን ሐማስ የማስወገድ ስራውን እንድትጨርስ ሙሉ ድጋፍ እንደሚያደርጉ አስጠንቅቀዋል። ሐማስ በበኩሉ በአሁኑ ሰዓት እቅዱን እየመረመረ እንደሆነ እየተገለጸ ነው።